ነገ ቤት ምንድነው የሚባለው? ቤቱ ይርሽ ብለህ ናቱ ወላሂ አንተ እንደሱ አትናገረው ማሚቱ። እሺ እኔ አልናገርብሽ። አይ አንቺ እንዳይልሽ እኮ ነገ ደግሞ እሱ ቤት ይርሽ ብሎ ሌላ ነገር እንዳይልሽ ነው። አሁን ሰዓትም የሴት ጓደኛ እንዲኖረኝም አልፈልግም። በቃ ይህ የራሴ ፍላጎት ነው፣ የራሴ ውሳኔ ነው። እናንተ ውሳኔ ይኖራቸዋል ቤተሰቦች አይደል? ወይም አንተ የምታዩ ወይም አንቺ ቪዲዮ የምታዩ በአንቺ ውሳኔ ማንም ሰው ያለ ፍላጎትሽ እንዲገፋፋችሁ አትፈቅዱም፣ ወይም ያለ ፍላጎታችሁ የሆነ ድርጊት እንድታደርጉ አትፈቅዱም አይደል? ስለዚህ እኔም የራሴ ህይወቴ እስኪሆነ ድረስ ህይወቴን ራሴ ነኝ የምወስነው። ስለዚህ በዚህ ሰዓት ምንም አይነት ጓደኛ መያዝ አልፈልግም። የሴት ጓደኛ መጀመሪያ ስንታረቅ ጀምሮ ታውቂያለሽ እና ያን ነገር አብረን እንድንቀጥል ትፈልጊያለሽ ወይስ በቃ እሱ ጋር ሆናችሁ በቃ በመሀል እኔ እስካሁንም በመሀል እየገባሁ አይደለም። ኖርማል ስንገናኝ ሻይ ቡና እንላል ምን ያ ነገር የሚያስደብረው ከሆነ መቅረት ይችላል። በቃ እኔ አንቺን ስሜት መረዳት ነበር የፈለግኩት። በቃ አብረን እንቀጥላለን፣ እንሰራለን፣ መስራት ያለብንን እንጫወታለን፣ እንገናኛለን። ሌላ የሚመጣ ካለ ማለት ጋር ዛሬ ትመጣለች። በቃ አብረን እንደዚህ እንደ ኖርማል በቃ እንደተባባል ነው እህትና ወንድሙን መቀጠል ከቻልን እንቀጥላለን። ካለበለዚያ ግን እኔ በቃ በአሁኑ ሰዓት ራሴ ማሳመም አልፈልግም። ምንም አይነት ሴት በቃ በአሁኑ ሰዓት ሴት የማስብበት ጊዜ ላይ አይደለም። ብዙ ማሳካቸው ነገሮች አሉ፣ ብዙ አላማዎች አሉ። ወደ እነሱ ነው እንጂ ሀሳቤ አሁን ላይ በቃ ጓደኛ ወይም በቃ ጓደኛ መያዝ ሁሉ አልፈልግም። እውነት ለመናገር ከገባውን ቀጥታ ወደ ትዳር ነው ልገባ የምችለው እንጂ ይሄ እሽኮለሌ ብዬ እንትን የምልበት ሀሳብ። በነገራችን ላይ ስምሽ ረዝም ነው። ትክክል ነው እርሚሽ። ወይኔ እኔ እኮ ይህን አባባል አልችልም። እንዴት ነው እናንተ አታስተካክልኝም? እንዴ ስሟ ረዝም ነው እያልኩ ማለት ነው። ኖ አጋጣሚ ስላንቺ እያወራሁኝ እንትን አለ ተቆረቆረና እድሜዋ ረጅም ነው ልል ዝናብ በጣም እየጣለ ነው። በነገራችን ላይ ክረምት መሰል ወላሂ ገብቷል። እንደ ክረምት ወራቱ ምንድን ነው? አይ ክረምት የክረምት ወር አይመስለኝም። ወይ ልካም ቆየሽባት አይደልች ቤት ምንድን ነው እንደዚህ መዝረክረክ? ምንድን ነው መዝረክረክ? ተዝረክርኩ በጣም አዙሪ ባሳያችሁ እስካሁን ሶፋውን ያላሳየኋቸው እናሳያቸው። ምንድን ነው እንደዚህ የላጤ ቤት ራስን ጠብቅ። ኖ ራስ መጠበቅ እኮ አይደለም። ኖርማል ልብስ ልጅቱ ልብስ አጥባ ሶፋ ላይ አድርጋ ነው እኮ አይገባም ታዲያ። አይ የቤት አጋዥ ነበረችኝ እና ሰሞኑን እሷ አልመጣችም። ኦኬ ቁጭ አረፍቴ ቁጭ ቤት ለምቦሳ የሮመዳን ነው ፊጣ ሰዓት ነው እና ድንገት እቃ ልገዛ ወጥቼ ነበረ። ከዛ እንትን ላይ ነበር እንደውም ዝናብ ካለበት አስወጥቼ ይዟታል። አስያዘሽ ሶፊያን ሰው ጉፋን አስይዟታል። ይሁን ለማንኛውም ይህ ቪዲዮ ሲለቀቅ ሰዎች ሊደብራቸው ወይም ሌላ ስሜት ሊሰማቸው ይችላል። ለምን ነው ሌላ ስሜት የሚሰማቸው? አላውቅም። እኔ የአንድ ቪዲዮ ቤት ሰው ቤት ይርክ ተብዬ ያው ካለስም ውሽማ ተብያለሁ። ነበርሽ እራስሽ ማለት አልገባኝም። ትናንትና ውሽማ አላስባልሽኝም? ስነ ስርዓት። አይ ውሽማ እኔ እንደዚህ አይነት ልጅ አይደለሁ። እኔ ውሽማ አላስባልሽኝም? በስራው ነው ልትባል የምችለው እንጂ ዝም ብሎ ሊላ አይችልም። በስራ እኔ ውሽማውን የመጥቼ ነው? አይ ሳይሆን በቃ የሆነ ነቆራ በሚወደው ሳይሆን ሊኖር ይችላል እንጂ ራስህን ራሱ እንደዛ ነኝ ብለህ መገመት በቃ ራስህን ራስህ ታውቃለህ አይደል? ውሽማ እኮ ነው ያለኝ ሰውዬሽ። ምን አለ ታዩ? አሁን ክፉ ታዩ። ነው ቀልድ ነው። ከምር ግን በጣም ሰሞኑን ያስደበረኝና በጣም እንትን ያለኝ ነገር አለ ስልሽ አንቺና እኔ ቪዲዮ መስራት ካቆምን ታውቂያለሽ። ለአንቺ መንገር አይጠበቅብኝም። ለምን እንዳቆምንም ራሳችን እናውቀዋል ሁላችን። እና ደግሞ አሁን እየተፈጠረ ያለው ነገር ትላንትና ጠርቶ እንደዛ ሲለኝ
ወላሂ በጣም ነው የነበረ። ረመዳን ባይሆን ሌላ ጸብ እንገባለን። እሱና እኔ ላይ አሁን ጥሩ ላይ ነው ያለነው። ታውቂያለሽ፣ ሁሉም ነገር እንትን ብለናል። በቃ እንደ ወንድም በቃ ተቀራርበን ነው ያለነው እና ድንገት እንደዛ ስንባባል ትንሽ ውስጤ ላይ እንትን በቃ የመከፋት ወይም የእንትን አለ አይደል፣ ለምን እንደዚህ ይባላለው ነገር በሰዓቱ በጣም ተናድጄ ነበረ። ያው ጾም ነው ቅር ይበለን እና አሁን ዋና የጠራሁብሽ አንቺ ነዚህ የመጣሁት መጀመሪያ ስንታረቅ ጀምሮ ታውቂያለሽ እና ያን ነገር አብረን እንድንቀጥል ትፈልጊያለሽ ወይስ በቃ እሱ ጋር ሆናችሁ በቃ በመሀል እኔ እስካሁንም በመሀል እየገባሁ አይደለም። ኖርማል ስንገናኝ ሻይ ቡና እንላል ምን ያ ነገር የሚያስደብረው ከሆነ መቅረት ይችላል። በቃ እና ሀሳብሽን ማወቅ ፈልጋለሁ። በእነሱ ፊት ግልጽ ነው። ምንም የሚያስፈራሽ ነገር የለም። ምንም ሳትደብቂ ምንም ነገር ከምሬ ምንም የሚያስፈራሽ ወይም ምንም አኗር እባክህ ወሬ ይዘናል። አኗር ውስጥ ላይ ተገኝቶ ስለነበር ሶሪ እና እና በመሀላችን ያለው ነገር በቃ እንዲቀር ከፈለግሽ በቃ አንቺን ቤትሽ ሆነሽ እኔም ቤት ሆኜ በቃ መቀጠል እንችላለን። ኖርማል ግን ያ ሁሉ ከመኮራረፋችን እንደ መቀራረባችን የሚያስከፋው ወይም ሌላ ሶስተኛ ሰው የሚደብረው ከሆነ አልመጣም። አንቺም አትመጭም እኔም አልመጣም። በቃ እና ውሳኔሽን ብትነግሪኝ እና እኔ ምን እንደምል አላውቅም። አሁን እናንተ አይደላችሁም በመሀል ላይ እየተጎዳችሁ ያላችሁት፣ እኔ ነኝ በመሀል እየተጎዳ ያለሁት። ለምን በመሀል ትጎጃለሽ? በቃ ሁለታችሁ በተጣላችሁ ቁጥር እኔ ነው ሜንሽን እያደረጋችሁ እኔ ደግሞ መጣላት አልፈልግም። በቃ እየነገርኩሽ ያለሁት እኔ በሁለታችሁ መሀል መጣላት ወይም እናንተን ማጣላ ትሆናላችሁ፣ የሆነ ሰዓት ደግሞ ትጋጠማላችሁ። እኔ ግራ በሁለታችሁ መሀል እኔ ምንም አይነት መግባት አልፈልግም። እውነቱ ስነግረን ማንም ሰው ተዋዶ ምናምን እንዲቀጥል የምፈልግ አይነት ሰው ነኝ እንጂ እኔ ከዛ ሰው ጋር ተጣላሁና ያን ሰው ደግሞ በእኔ በኩል ያለው ሰው እዛ ሰው ጋር ይጣላ ምን አይነት ሰው አይደለሁም። ለዛም ነው ተቀራርባችሁ የነበረው እየተቀራረባችሁ የነበራችሁትም። ስለዚህ አሁን ላይ ደግሞ የመጣ እንደዚህ እኔ ባታስገቡኝ ደስ ይለኛል። ስለዚህ ስለ እሱ አይመለከተኝም ነው የምትይው? አይመለከተኝም ሳይሆን መሀል ላይ እኔ ሜንሽን እየተደረገ ያለው እና ሶፊያ እሱ መጥቶ እንደዚህ ነው የሚለኝ፣ አንተ ደግሞ መጥተህ እንደዚህ ነው የምትለኝ። ምንድን ነው የምልሽ? እኔ እኮ መጥቶ እኮ ውሽማ ሆናል ሂደሃል እኮ ነው ያለኝ ራሱ። እኔ ውሽማ ሆኛለሁ አንቺ ጋር መጥቼ ቆይ አይደለም ከምሬ ነው ኖ ለምን አንቺ ስታውቅ አሁን ኮሜንት ላይ ያየሁ ነበር ሶፊያ ባለጌሽ ምናምን። በቃ ይህ ማለት እኔ ከመሀል መጥቼ እያማገጥኩሽ እያለ አይነት ነው። አልሐምዱሊላህ ማለት የሚያውቀኝ ሰው ያውቀኛል። እኔ እንደሚያውቀኝ ራሴን ጠብቄ ክብሬን ጠብቄ የኖርኩ ሰው የሚያውቅሽ እኮ ያውቁሻል። በቃ የማያውቁኝ ሰዎች ናቸው ደግሞ እዚህ ኮሜንት ላይ የሆነ ነገር ቢሰጡ ምናልባት ሰዎች የተወራላቸውን ነው እንጂ እዚህ ጋር እኔ ጋር መጥተው የሚያዩት ነገር ወይም ደግሞ የሚያውቁት ነገር የለም። ቢያውቁ ኑሮ እንደዛ ብሎ አይጽፉም። ስለዚህ እኔ ደግሞ ለምን ይሄን ነገር ጻፋችሁ ብዬ አልቀየማቸው። ምክንያቱም ስለማያውቁኝ ነው። በተወራላቸው እና ባዩት ነገር ነው ሰዎች የሚፈርዱት፣ ሰዎችም አስተያየት የሚሰጡት። ስለዚህ ለሚሰጡኝ አስተያየት ደግሞ ያው እቀበላችኋለሁ እንጂ ለምን እንደዚህ ያላችሁኝ ብዬ እኔ ኮሜንታተሮችን አልሰድባችሁም። በጣም ነው የምወዳችሁ የማከብራችሁ። ምክንያቱም እኔ አልሐምዱሊላህ እንደምትሏት አይነት ሴት አይደለሁም። በጣም ራሴን ጠብቄ ምኖር ሴት ነኝ፣ እየኖርኩ ያለው ሴት ነኝ ማለት ነው። ስለዚህ ስለ ኮሜንታተሮች እኔ ስላየው ነው አንዳንድ ኮሜንት አየውና በቃ ደበረኝ። የሚያስደብር ኮሜንት ሳይ ለምን ልጅቱ እንደዚህ ትታቆራለች ብዬ ነው እንጂ ቪዲዮ ሁሉ መስራት አልፈልግም፣ በዚህ ሁሉ ርዕስ ማንሳት አልፈልግም ነበር። ግን ለምን ይሄ ነገር ይሆናል? በቃ ራስሽን ማስከበር ካለብሽ ራስሽን ማስከበር አለብሽ። እሺ ከምሬ እስከ ዛሬ የሆነ ነገር ተፈጥሮ ሊሆን ይችላል። ግን እያንዳንዱ ለሚደርሱብን ነገሮች እኔ ራሴ ነኝ ተጠያቂ። ራሴ ተጠያቂ ስልት አንድ ወንድ ልጅም ሆነ አንድ ሴት ልጅ ራሷን የማስከበር ወይም ደግሞ ራሷን ኩል አድርጋ የመውጣት የራሷ ኃላፊነት ነው። ገባ? እኔ ምናልባትም እንደዛ ስላላደረኩም ሊሆን ይችላል ባዩት ነገር ገምተው ሰዎች ሊሳደቡ የሚችሉት እንጂ ሶፊያ አብደላ ነው የሚባለው። ሶፊያ ሽባባ አይደለም። ሶፊያ አብደላ አታስፈጥሪኝም? ኢንሻአላህ ነገ አስፈጥራለሁ። ቃል ገብታለች። ነገ አስፈጥራለሁ ብላለች።
ጎረምሳው መጥቶ ካረበሽ ነገ እመጣለሁ ሶፊያ ቤት። ወላሂ ነገ ሶፊያ ቤት ነው የማፈጥረው። ወላሂ ነገ ካንቺ ቤት አፈጥራለሁ። ተዘጋጅተሽ ጠብቂኝ። ከምሬ ነው። ፈቃደኛ አይደለሽም ነው? አይ ፊቷ እንዴት ነው? ፈቃደኛ አይመስልማ። ታስፈጥሪናለሽ? አዎ እንዴ እኔ እንዲሁም ዘንድሮ ዘግቻለሁ። አይ እኔ ብቻዬን እንድታስፈጥሪኝ ነው የምፈልገው። አይ ከምሬ ነው። ወጣጤ ምናምን ያለ ወጣጤ ስለክ ወንድሜ ካለበት አይ ከምር ብቻዬን አታስፈጥሪኝ? እሺ በቃ አስፈጥራለሁ። ለግልክ እንግዲህ ሰው አልፈልግም ብሏል። እኔ ቢኖሩ ደስ ይለኛል። አይ መረበሽ አልፈልግም። ጸደይ ፍጥራ ነው ማፍጠር የምፈልገው ነገር ቃል ፕሮሚስ ጸደይ ማለት በቃ ፍጥራ ቤት ያፈራው ብቻን በቃ ቲቪው ጋር ፊት ለፊት ብቻውን ማውራት ነው የሚፈልገው ቤተሰብ በአሁኑ ሰዓት